ምዕራፍ 12 አሮንና ማርያም ሙሴን እንደተቃወሙት። ሙሴም ኢትዮጵያዊቱን ሴት አግብቷልና በአግባት በኢትዮጵያዊቱ ሴት ምክንያት ማርያምና አሮን አሙት። እነርሱም በውኑ እግዚአብሔር በሙሴ ብቻ ተናግሯልን? በእኛስ ደግሞ የተናገረ አይደለምን? አሉ። እግዚአብሔርም ሰማ። ሙሴም በምድር ላይ ካሉት ሰዎች ሁሉ ይልቅ እጅግ የዋህ ሰው ነበር። እግዚአብሔርም ወዲያው ሙሴን፣ አሮንን፣ ማርያምንም ሦስታችሁ ወደ ምስክሩ ድንኳን ኑ ብሎ ተናገረ። ሦስቱም ወደ ምስክሩ ድንኳን ወጡ። እግዚአብሔርም በደመና አምድ ወረደ፣ በምስክሩም ድንኳን ደጃፍ ቆመ። አሮንንና ማርያምን ጠራቸው፣ ሁለቱም ወጡ። እነርሱም ቃሌን ስሙ፣ በመካከላችሁ ለእግዚአብሔር ነቢይ የሆነ ቢኖር በራእይ ይገለጥለታለሁ ወይም በሕልም እናገረዋለሁ። አገልጋዬ ሙሴ ግን እንዲህ አይደለም፣ እርሱ በቤቴ ሁሉ የታመነ ነው። እኔ አፍ ለአፍ በግልጥ እናገረዋለሁ፣ በስውርም አይደለም። የእግዚአብሔርንም ክብር ያያል። አገልጋዬ ሙሴም ማማትን ስለምን አልፈራችሁም አላቸው። የእግዚአብሔርም ቁጣ በእነርሱ ላይ ወረደ፣ እርሱም ሄደ። ደመናውም ከድንኳኑ ተነሣ፣ እነሆ ማርያም ለምጻም ሆነች፣ እንደ በረዶም ነጭ ሆነች። አሮንም ማርያምን ተመለከተ፣ እነሆም ለምጻም ሆና ነበር። አሮንም ሙሴን፣ ጌታዬ ሆይ ስንፍና አድርገናልና በድለንልማልና እባክህ ኀጢአት አታድርግብን። ከእናቱ ማኅፀን ሞቶ እንደ ተወለደ ከተበላ ግማሽ ሥጋዋ ጋር ለሞት አትተዋት። ሙሴም ወደ እግዚአብሔር እየጮኸ አቤቱ እባክህ አድናት አለ። እግዚአብሔርም ሙሴን አባቷ ምራቁን በፊቷ ቢተፋባትስ እንኳ 7 ቀን ታፍር ዘንድ ይገባት ነበር። 7 ቀን ከሰፈር ውጪ ተዘግታ ትቀመጥ፣ ከዚያ በኋላ ወደ ሰፈር ትመለስ አለው። ማርያምም ከሰፈር ውጪ 7 ቀን ተለይታ ተቀመጠች። ማርያምም እስክትነጻ ድረስ ሕዝቡ አልተጓዙም። ከዚያ በኋላ ሕዝቡ ከአሴሮት ተጓዙ፣ በፍራንም ምድረ በዳ ሰፈሩ።